300 ካሬ ናት መኖሪያም ነው በዚህ ግቢ ውስጥ ተወሰኑ ዶሮችን ለማርባት ስንፈልግ ይህን አትክልቱን እያበላሹ ሲያስቸግሩ ለምን የራሳቸው መኖሪያ በራሳቸው የሚውሉበት እና የሚያድሩበት እንዲሰራ በሚል በትንሹ ጀመርኩ ከጀመርኩ በኋላ ውጤቱን ሳይ አስፍቼ ስራውን ለሌሎችን በሚተርፍ አይነት ማዘጋጀት ጀመርኩ እዚህ ያሉት ኬጆች ለምሳሌ 30 የሚይዝ ነው ይሄኛው 20 የሚይዝ ነው በዛ ያለው 20 ነው 45 የሚይዝ አለ ከኋላ ባለ 100 አለ ብዙ ጥቅም አለ ባይዘው ይሄ እንትኑ ሲታመሙ ክትትል ለማድረግ ቀለባቸውን እርስ በርስ ደግሞ በመነካከሱበት ጊዜ ለይቶ ለማወቅ ይጠቅማል የኛው ለምሳሌ ከራሳችን ብንነሳ እዚህ ጋር ውጤቱን በደንብ አይተናል 90 ዶሮ እዚህ ያስገብተን 72 እንቁላል አትሊስት 80% በየቀኑ ዴይሊ እናገኛለን ይሄ ማለት ትርፋማ ያደርጋል ብዙዎች ከዚህ ጋር ይገዙ አሉ ኬጁን ወስደው እየተጠቀሙ ያሉ አሉ የወር ደሞዛችንን ጠብቀን ከምናደርግ ይልቅ በተሻለ መንገድ ዶሮ አርብተን ትርፋማ ሆነን ለውጭም ደግሞ ማህበረሰብ አስረክበን ወጪያችንን ሸፍነን የምንኖርበት አጋጣሚ ተፈጥሯል መጀመሪያ ስናስገባ 50 ዶሮ ነበር ያስገባነው አሁን ወደ 100 ዶሮ ነው ያለኝ በቀላል ካፒታል የጀመርኩት ሲጀመር ከዛ ያሳደግኩ መጣው አሁን ላይ ጥሩ ነው በሁለት ጎን ተጠቀማለ ቤተንም ትረዳለ ከውጭ የምታገኘው ገቢ ከፍ ታረጋለ ጊዜ ይፈልጋል ጊዜ ሲፈልግ ግን የሥራ ጊዜን አይደለም ጧት ከምሳ ስትመጣና ማታ ላይ ነው 500 1000 ዶሮ ደግሞ ብትይዝ ከዚህ ተሞክሮ አዋጭም ምግቦችን በአግባቡ እየሰጠን ዶሮችን በአግባቡ ከተንከባከበን በቂውን የሆነ እንቁላል ከቤት ተርፎ ለማህበረሰቡ መልሰን ሰጠን ገቢን ደግሞ አስገብተን ራሳችንን የምንቀይርበት ይኖራል ማለት ነው በዚህ በሌማት ትሩፋት በትንሽ ቦታ በራሱ ቤት ይሄንን ቢያረባ ተጠቃሚ ሊሆን ይችላል እኔ አሁን 4 ልጆች አባት ነኝ በበቂ ሁኔታ የዶሮ እንቁላል እያገኙ ነው ቤተሰባችን ከዛ ባለፈ በየወሩ ከነዚህ የዶሮ እንቁላል ትርፍ ብር የሚያገኙበት ሁኔታ አለ ለምሳሌ አሁን ከ90 ዶሮ 80%ቱ 70 እንቁላል ሲገኝ ደንበኞቻችን ደግሞ መጥተው ከዚሁን ምረከቡት የኬጁ አድቫንቴጅ እንደው ጽዳቱ በጣም ሲምፕል ነው በ30 በ40 ደቂቃ ውስጥ መታጸዳው ለማጽዳት ቀላል ነው አካባቢ አይበክልም የሚወጣው ቆሻሻ በኬጅ ነው ያለው መሳብ ነው ሌሎች እንዲማሩበት ጭምር በሚል በትንሽ ቦታ 200 ዶሮዎችን ነው መያዝ የቻልነው ባለ 6 ኬጂ G+3 ሆነ የዶሮ መኖሪያ ቤት ተሰርቶ 200 ዶሮዎችን ይዘናል ማለት ነው አሁን ከ200 ዶሮ በወር ከ5000 በላይ እንቁላሎችን መሰብሰብ እንችላለን የአንድ ቀን ጫጩት የ45 ቀን ቄብና ኮክኔ በማዝባዛት በማሰራጨት ረገድ ከፍተኛ ውጤት እየመጣ ነው ያለው ለብዙ ዜጎች ከስራ ዕድል መፍጠር ባለፈ የሥራ ባህል ለውጥ አምጥቷል ሀላባ ቁሊቶ ከተማ ላይ ያለ የሀላባ ዞን መላ መንግስት ሰራተኛ የዶሮ ባለቤት እንዲሆን ተደርጓል ሚኒመም 25 ዶሮ አለው እኛ አሁን ሁሉን ተደራሽ ለማድረግ 5 10 25 የሚል ኢኒሺዬቲቭ አለ ያ ማለት ያልተደረሱትን መድረስ አካታች የሆነ ኤክስቴንሽን ለማምጣት ነው 5 10 25 የሚለውን ያመጣ ነው ያልተደረሱትን መድረስ በአቅሙ ልክ ማልማት እንዲችል ተደራሽ መሆን በሚል ጀምረናል ሀላባ ላይ የመንግስት ሰራተኞች ብዙዎቹ ቤት ዶሮ አለ ይሄ በመሆን በማሳየት መምራት የሚለውን ከሀላባ ዞን መማር ይቻላል